ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? ዛሬ ቅዱስ ቁርባንን በተመለከተ በቅርቡ የተሰጠውን አጋንንታዊና ኑፋቄ የተሞላ የመናፍቃንን ስብከት መሰረት አድርገን እንነጋገራለን። ቪዲዮውን አድምጠን እንመለስ። ጭራሽ ሳትቆርቡ ከምትቀሩ ዛሬ ቆርባችሁ ነገ ኃጢአት ብትሰሩ ይሻላል። ሰውነታችንም ከኃጢአት ተለይቶ ያውቃል። አይምሮአችን ከኃጢአት ሐሳብ ርቆ ያውቃል። ልባችን ከዚህ ተለይቶ ያውቃል። እና አንዳንድ ነገሮች በተሳሳተ መልክ እየተረዳናቸው ድፍረት እየመሰለን ግን ከማዕዱ እየተለየን እንሄዳለን። ይሄ ማለት በሌላ አባባል በይሉኝታ ልክ አሁን ድግስ ተጠርታችሁ ለምሳሌ ሰርግ ቤት ሄዳችሁ በሉ አልሱ ብፌው ሲትባሉ ኧረ እኔ በልቼ ነው የመጣሁት ይቅርብኝ እግዚአብሔር ይስጥልኝ ትላላችሁ። ሰርግ ነው ተጠርታችሁ ነው የሄዳችሁት፣ ድግስ ነው። ልክ እንደዛ ልትታከሙ ሄዳችሁ ሐኪም ቤት ዶክተሩ ሊያክማችሁ ሲል በይሉኝታ ኧረ ዶክተርዬ ይቅርብኝ እንዳታክመኝ ትላላችሁ። ይሄ ማለት እኮ ነው በሌላ አባባል። እና አንዳንድ ይሉኝታዎቻችን ከዋናው ማዕድና ከዘላለም ሕይወት ለይተውናል። በተለይ ወጣቶች ወንድሞቼና እህቶቼ አትፍሩ። ምናልባት ብዙዎቻችን ከቆረብን በኋላ የምንኖረው ሕይወትም ያሳስበናል። አሁን አንዳንዶች ወጣቶች እንዲያው ከቆረብኩ በኋላ እንደገና ተመልሼ አሁን ከጓደኞቼ ጋር የሚል ሰው አለ። ካላደረከው መልካም፣ ባታደርገው ጥሩ። ያለዚያ ግን ቆርበህም ቢሆን ከዛ በኋላ ስለምትሰራው ኃጢአት ለንስሐ አባትህ እየተናገር እየወደክ እየተነሳ ሕይወትህን አዎ እንደሰማችሁት ነው። ምንድነው ያለው? ቆርቤ ነገ ኃጢአት ብሰራስ፣ ከዛ በኋላ ኃጢአት ብሰራስ፣ ከከሌ ጋር ከከሊት ጋር እንደዚህ ባደርግስ ብላችሁ ከመቁረብ ከምትታቀቡ ቆርባችሁ ኃጢአት ብትሰሩ ይሻላል ነው የሚለው። እንዲህ አይነት ስብከት በቤተክርስቲያናችን አውደ ምሕረት ሲሰጥ ይሄ ለመጀመሪያ ነው። ለመጀመሪያ ጊዜ የተሰጠ ነው። ለመጀመሪያ ጊዜ መሆኑ ብቻ አይደለም፣ አጋንንታዊ ነው። መናፍቅነትን ነው ወገኖች። እንዴት ነው አጋንንታዊ የሚሆነው? ከቤተክርስቲያን አስተምህሮ ጋር የሚቃረነው እንዴት ነው የሚለውን በስፋት እናያለን። በጥሞና ተከታተሉ። ከዛ በፊት ለምንድን ነው እንዲህ አይነት ስብከት እየተሰጠ ያለው? ከቅርብ ጊዜ ወዲህ በተለይ በእነዚህ ካድሬዎች በካድሬ ሰባኪያን በኩል እንዲህ አይነቱ ስብከት ወጣቱ በገፍ ቅዱስ ቁርባንን ፈርቶና አክብሮ ከመራቅ ይልቅ ደፍሮ ልክ እንደ ሻይ ቤት ሻይና ዳቦ ቆጥሮ ማለት ነው፣ ከዛም ባነሰም ሊሆን ይችላል፣ እንዲቀርብ በቃ ኃጢአትን ምክንያት ሳያደርግ ኃጢአትን ለመራቁ ምክንያት ሳያደርግ እንዲቆርብ እየገፋፉ እያደፋፈሩ ነው ያሉት በሰፊው። እነ ሄኖክን መውሰድ ትችላላችሁ፣ እነ ያረጋልን መውሰድ ትችላላችሁ፣ እነ ብርሃኑ አድማሴን መውሰድ ትችላላችሁ። በሰፊው ነው እየተገፋ እየተሰበከ ያለው ይህ ስብከት፣ እንዲህ አይነቱ አጋንንታዊ ስብከት። ለምን ነው ብላችሁ የጠየቃችሁ እንደሆነ ይኸውላችሁ፣ እነዚህ አገዛዙ የቀጠራቸው የአገዛዙ ቅጥረኞች ካድሬዎች ናቸው ብያችኋለሁ። ለምን መሰላችሁ እንዲህ አይነቱን ስብከት ወጣቱን እየሰበኩ እንዲቆርብ የሚፈልጉት? እንዲጸድቅ ቀንተው አይደለም፣ ለጽድቁ አስበው አይደለም። ወጣቱ እንዲጸድቅ የእግዚአብሔር መንግስት እንዲወርስ ምናምን አስበው አይደለም፣ ፈጽሞ አይደለም። ግን ምንድነው መሰላችሁ አገዛዙ ፕሮጀክቶች አሉት። ወጣቱን ከአመጽ ለማራቅ ከተቃውሞ ለማራቅ እና አድቦ እንዲኖር ለማድረግ አንዱ ከቀረጻቸው አንዱ ፕሮጀክቶች በተለይ የኦርቶዶክስ ወጣቶችን ቆራቢ እንዲሆኑ ማድረግ የሚል ነው። ምክንያቱም ክርስቲያን ቆራቢነት ማለት በአጠቃላይ ክርስትና ማለት የተሳሳተ ስብከት ተሰብኳል። ክርስቲያን መሆን ማለት በግ መሆን፣ በቃ የመስዋዕት በግ እንደመሆን፣ ጠላትም ቢመጣበት የእግዚአብሔር ቃል የተናገራቸው አሉ እነሱን እያጣመሙ በቃ ቀኝ ጉንጩን ሲመታው ግራ ጉንጩን የሚሰጥ፣ እጀ ጠባቡን ሲወስድበት መጎናጸፊያውን የሚጨምርለት የሚጨምር፣ አንድ ምዕራፍ እንዲሄድ ቢያስገድዱት ሁለተኛው ምዕራፍ አክሎ ራሱ ፈቅዶ የሚሄድ እንዲህ እያሉ ክርስቲያን ማለት በቃ ፈጽሞ
የራሱ የሚለው ነገር የሌለው በግ የመስዋዕት በግ አድርገው ሰብከዋል ክርስትናን። ይህም ራሱ ከትውፊታችን ከመጽሐፍ ቅዱሳዊ አስተምህሮም የወጣ ነው። ለማን ነው እንደዚህ የምንሆነው ለማንስ ነው እንደዚህ የማንሆነው የሚለውን ፈጽሞ ያልተመለከተ ወንድምህ ቢበድልህ የሚለውን እነሱ አጠቃላይ በቃ ጀነራላይዝ አድርገው ጀነራል ህግ አድርገውታል። ክርስቶስ ይሄንን ስብከት ሲሰብክ ለማን እንደሆነ ኮንቴክስቱን ጨምሮ ሰጥቶ ነው ይሄን የሰበከው። እነሱ ግን አጠቃላይ በቃ ቀኝ ገዦች አስቀድሞ ይሄንን ስራን የሰሩት ወደ ቀኝ ግዛት ሲሰማሩ መጀመሪያ አስቀድሞ ሚሽነሪዎቻቸውን ይልካሉ። እነዛ ሚሽነሪዎቻቸው ክርስትናን ይሰብካሉ። ክርስትና ማለት አሁን እምላችሁን አይነት ክርስትና ማለት ነው። ከዛ ይወራሉ። ክርስቲያን ሆነ ተብሎ ያ ህዝብ ደግሞ ክፉን በክፉ የማይቃወም ቀኙን ሲመታው ግራውን የሚሰጥ መጎናጸፊያውን ሲወስድበት እጀ ጠባብ የሚጨምር አድርገው ስለሰበኩት ምንድነው የኬንያው ፕሬዝዳንት ያሉት? መጡና ሰበኩን፣ ክርስትናን ሰበኩን። ክርስትናን ሲሰብኩንም አይናችንን ጨፍነን ወደ ምድር አቀርቅረን እንድንጸልይ አደረጉ። ቀና ባልን ጊዜ ግን መሬታችን በሙሉ በእነሱ ተወስዶ አገኘ ነው የሚል ነገር ተናግረዋል። ዳንኤል አራፍሞይ መሰሉኝ። እንደዚህ ለማድረግ እንዲመች ነው እንግዲህ አያችሁ፣ ቀኝ ግዛታቸው የቀና እንዲሆን ያለ ተቃውሞ ሬዚስት የሚያደርግ ውጊያ እና ግጭት በሰላም ለመረከብ የሰውን ሀገር በሰላም ለመረከብ ሲሉ የፈጠሩት ኮራፕትድ የሆነ ክርስትና ነው፣ ነጮች የፈጠሩት ማለት ነው። እኛም ጋር ይሄ ነገር በጣም በሰፊው ተሰብኳል ከአፄ ሲሱኖስ ዘመን ጀምሮ ማለት ነው። እሱ መሰረት ይዞ ነው እንግዲህ ዛሬ ያለውን ትውልድ ጭራሽ አሁን ማህበረ ቅዱሳን የምትሉትም ሌላውም መጽሐፍ ቤት አልቀረም ነው የምላችሁ፣ የጉባኤ ቤት ሳይቀር እንዲህ አይነት ስብከቶች ይሰበካሉ። አባቶቻችን ግን በእንደዚህ አይነት ክርስትና አልኖሩም። እንዲህ አይነት ክርስትናም ትክክለኛ ክርስትና ስላልሆነ፣ እንደዛማ ቢሆን ኖሮ ጣሊያን ፋሺስት ጣሊያን በወረረን ጊዜ እኮ ቅድስት ቤተክርስቲያን ታቦት ተሸክማ አትወጣም ነበር እኮ ለውጊያ ለጦርነት። ልጆቿን በርቱ እያለች ፍታት እየፈታች ጎሽ ተፈትተሃል ሂድ ተዋጋ እግዚአብሔር በመንግስቱ ይቀበልሃል እያሉ ፍታት እየፈቱ ያሳለሙ ሂድ ተዋጋ እያሉ ባልሸኙ ታቦትም ተሸክማ ጦር ሜዳም ባልተገኘች ነበር። አሜን ብለን በጸጋ መቀበል ነበረብን ማለት ነው ቅኝ ግዛትን። ያ ቅኝ ግዛት ማለት ደግሞ ሃይማኖት የሚያስለውጥ ነው። ካቶሊክ ካልሆናችሁ ብሎ ነው አይደል ፋሺስት ጣሊያን ህዝባችን ሲጨፈጭፍ የነበረው። ከዛም በፊት ደግሞ ግራኝ አህመድ ወሮናል አይደል? ቱርኮችንና አረቦችን አስከትሎ ዋና ኃይሎቹ እነሱ ነበሩ፣ ወሮን ነበር አይደል? በዚህ እነሱ እንደሚሉት አይነት ክርስትና ቢሆን ግራኝ አህመድንም በጸጋ መቀበል ነበረብን። አያችሁ፣ በጸጋ ተቀብለን አሜን ወዴት ብለን መገዛት ነበረብን። እንደዛ ካደረግን ደግሞ ክርስትናችንን ልንተው ነው እንግዲህ። እሱ ያለውን አሜን ብለን መቀበል አለብና ትተን መስለም ነበረብን እንግዲህ እንደነሱ አይነት አተርጓጎም ቢሆን ማለት ነው። እና ፈጽሞ የሌለ አውድን ያልተረዳ የክርስቶስን ስብከት አውድ ያልተረዳ ሐዋርያትም ራሳቸው ቅዱስ ጳውሎስም እኮ ተናግሯል። ሮሜ 13 ቁጥር 4 ላይ ብትመለከቱ ምንድነው የሚለው? ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነው የሚለው። ልብ በሉ፣ ክፉ አድራጊውን የሚበቀል። እንዲህ ነው እንግዲህ ክርስትና። እነሱ ግን ክፉን በክፉ አትቃወም እያሉ እንግዲህ ወንድምህ ቢበድል ያለውን ጠላትህ እያሉ እየተረጎሙ ስልብ የሆነ ህዝበ ክርስቲያን እንዲፈጠር አደረጉ። ኢንክሉዲንግ ማህበረ ቅዱሳንን ጨምሮ ማለት ነው። የምትሰማቸው ናቸው ስብከታቸው በሙሉ ምን አይነት ስብከት እንደሆነ። ስልብ የሆነ ትውልድ አፍርተው ይኸው ዛሬ ለሀገር የሚል የለም፣ ለቤተክርስቲያን የሚል የለም፣ ለወገን የሚል የለም። በሙሉ የተማረከ ስልብ ትውልድ፣ ስልብ ህዝበ ክርስቲያን ተፈጠረ እና ይኸው ዛሬ የማንም መጫወቻ ሆነልን ቀርቃ ቻልን ማለት ነው።
ሃይማኖቴን ብሎ የሚል እንደ አባቶቻችን ማለት ነው ሰማዕትነት እየተቀበሉ እቺን ሀገር ያቆዩት አባቶቻችን ሰማዕትነት እስከመሆን ድረስ ለሀገር ለወገን ለቤተክርስቲያን ቆርጠው በመውጣት በመነሳት በመዋጋት በመጋደል በመዋደቅ ነው። እንዲሁ በነፃ እንዲሁ በእንደዚህ አይነት እነዚህ የምዕራባውያን ሚሽነሪዎች በሰበኳቸው ባጠመቋቸው እና ወደ ውስጣችን አስርገው ባገቧቸው ስልብ ሰባኪያን አይነት አመለካከት አይደለም። ሁሉንም ነገር አሳልፈን እንስጥ የጠየቀን ማንም ይጠይቀን ማን ሁሉንም አሳልፈን መስጠት ማለት ነው ክርስትና ማለት ብለው እንዳሉት ሳይሆን ማለት ነው። እንዳልኳችሁ ነው። ታቦት ተሸክማ ጦር ሜዳ የወጣች ቤተክርስቲያን ነች ያለችን። ጠላትን ለራስ ሀቅ ለራስ እውነት በመጋደል በመዋደቅ አሁን ግን ምን አደረጉት? ሁሉንም ነገር ይወላችሁ አሁን ስለዚህ ለምንድን ነው ማለት ነው ወጣቱን እንዲየሰበኩት ያሉት ስልም እንዲሆን እንዳይቃወም ግፍ ሲፈጸም በሀገር በወገን በቤተክርስቲያን ግፍ ሲፈጸም በደል ሲፈጸም የመብት ገፈፋና ነፈጋ ሲፈጸም ጸጥ ብሎ የሚቀመጥ የማይቃወም የማይገዳደር የማይታገል ወጣት እንዲሆን ነው እንግዲህ ገባችሁ አይደል? እና ቆራቢ ከሆነ በቃ ሁሉንም አሜን ወዴት ብሎ የሚቀበል ይሆናል በሚል ስሌት ነው ካድሬዎቹን በሙሉ በሰባኪ ስም አሰማርቶ አገዛዙ እንዲህ አይነት ስብከት እየሰበከ ያለው በቆራቢነት ስም ለማሰር ማለት ነው። ወጣቱን አያችሁ እጅግሩን አስሮ ኮድኩዶ ለማስቀመጥና እነሱ እንደፈለጉ ለመሆን በሀገር በወገን በቤተክርስቲያን ላይ ለመጫወት ማለት ነው። የቀደመው የቤተክርስቲያናችን ባህል ምንድነው እንዴት ነው ብላችሁ ብትጠይቁ ግን ምንድን መሰላችሁላችሁ አባቶቻችን የነበርንበት ትውፊታዊ ባህል የክርስትና ባህል ምን ነበር መሰላችሁ? ወንድም ሆነ ሴት ለአቅመ ሔዋን ሲደርሱ ሴቷ ለአቅመ ሔዋን ወንዱ ለአቅመ አዳም ሲደርሱ ከቁርባን ይከለከላሉ። ከቅዱስ ሥጋውና ከክቡር ደሙ እንዲርቁ ይደረጋል። ለምን ሲባል የእሳት ዘመን ነው ከዛ በኋላ የሚጠብቃቸው። የእሳት ዘመን ደግሞ ክፉና ደግ የማያስለይ እሳት መሆኑን እያወቅን ዘለን የምንገባበት ረመጥ የምንጨብጥበት አእምሮ ማገናዘብ ማሰላሰብ የሚባሉ ነገሮች የሚጠፉበት ከነስሙ የእሳት ዘመን ነው። አያችሁ ወጣትነት ማለት አይንን ጨፍኖ ወደ ጉድጓድ ወደ ገደል የሚወረወሩበት ስለሆነ በዚህ የእሳት ዘመን ስሜት በመገፋፋት ኃጢአት ርኩሰት በደል ሊሰሩ ስለሚችሉ ወጣቶች ስለሚሰሩም ከዛ መቆጠብ ስለማይችሉ አቅም ስለሚያንሳቸው የእሳት ዘመን አይሎ ስለሚመጣ በዚህ ዘመን ቆርበው ለፍርድ እንዳይዳረጉ ለኩነኔ እንዳይዳረጉ ምክንያቱም ቅዱስ ጳውሎስ ተናግሮታል። ወደኋላ የቤተክርስቲያኑ አስተምህሮ ምን እንዳለ እናያለን ጥቅስ እየጠቀስን ለፍርድ ለኩነኔ እንዳይዳረጉ በሚል ነው። እንግዲህ የሰው ልጅ 4 የእድሜ ዘመኖች አሉት። የህፃንነት ዘመን አለ፣ የወጣትነት ዘመን አለ፣ የጎልማሳነት ዘመን አለ፣ ከዛ የእርጅና ዘመን አለ። ስለዚህ በእሳት ዘመን አይምሮ ማገናዘብ በሚሳነው በወጣትነት ስሜት ተገፋፍተን ኃጢአት የምንሰራበት የወጣትነት ዘመን የእሳት ዘመን ላለ ክርስቲያን ቅዱስ ቁርባን አይሰጥም። ምክንያቱም ምንድነው በዚህ ዘመን መታቀብ መቆጠብ መሰብሰብ ለብዙ ሰው የሚቻል ስላልሆነ አድቦ ለክርስቶስ ሕግ እየተገዙ መኖር በዚህ ዘመን በጣም ከባድ ስለሆነ ስለዚህ ምን ይደረጋል? በዛ ዘመን ላሉ ክርስቲያኖች ቅዱስ ቁርባን ይከለከላል ማለት ነው። አባቶቻችን ከዛ ወደ ጎልማሳነት ሲገባ ነው መቁረብ የሚፈቀድለት። ገባችሁ? ከሪስክ ለመጠበቅ ነው እንግዲህ ህዝበ ክርስቲያኑ ሳይገባው ይላል ቅዱስ ጳውሎስ። ኋላ እናያዋለን ጥቅሱን። ከክርስቶስ ሥጋና ደም ተካፍሎ ለፍርድ እንዳይዳረግ ለቅስፈት እንዳይዳረግ ለኩነኔ እንዳይዳረግ ለመጠበቅ ነው ምዕመናንን አባቶቻችን እንዲህ ያደረጉት። ክርስቲያናዊ ትውፊታችን እንዲህ ያደረገው ማለት ነው። ስለዚህ ያን የእሳት ዘመን አልፎ
ልብ በሉ። በእሳት ዘመን እንደፈለጋችሁ የመሆን መብት አላችሁ እያልኩ አይደለም። ተጠንቀቁ። እዚህ ላይ በእሳት ዘመን ያለ ወጣት ኃጢአት የመስራት ነፃነት አለው እያልኩ አይደለም። አብልጦ ለእግዚአብሔር የሚገዛበት ነው። በወጣትነቱ ወራት አይደል የሚለው እግዚአብሔርን አስብ ስለሚል ቃሉ አብዝቶ የሚሰግድበት፣ አብዝቶ የሚጸልይበት፣ አብዝቶ የሚጾምበት ወቅት ነው የወጣትነት ዘመን። ደጅ የሚጠናበት ማለት ነው። ትሩፋት የሚሰራበት ጉልበት እያለ ነው ትሩፋት የሚሰራው መጋደል የሚቻለው። እንደዚህ እያደረገ ይቆያል ማለት ነው እንጂ የእሳት ዘመን ስለሆነ የነፃ ኃጢአት ለመስራት የነፃነት ዘመን ነው ማለት አይደለም። ነገር ግን ምንድነው ተፈጥሮ አስገድዶት ኃጢአት እንዲሰራ ያደርገዋል። መጥፎ እንደሆነ እያወቀ አንድ ሰው ኃጢአት እንደሆነ እያወቀ ግን ይሰራዋል። ለምንድነው? የእሳት ዘመን አይሎበታል። አያችሁ፣ ክፉና ደግ እንዳይለይ እግዚአብሔርን ሕግ አስቦ ሲኦል ገሃነመ እሳትን ፈርቶ ከኃጢአት ለመታጠብ የሚያስችል አቅም ስለሚያንሰውና ስለሚወድቅ፣ ስለዚህ ከዛ ርቆ ይቆይና ወደ ጎልማሳነት ዘመን ሲገባ ያኔ ኃጢአት ሰርቶ ከሆነ ንስሐውን እየተቀበለ፣ በወጣትነቱ ዘመን ሲወድቅ ንስሐ ይቀበላል። እየተቀበለ ራሱን ከወደቀ ማለት ነው ራሱን እንደገና እያነሳ አሁንም ቢወድቅ እያነሳ በንስሐ እየተነሳ ነው የሚቆየው እና መጨረሻ ላይ ወደ ጎልማሳነት የእሳት ዘመኑ ሲጠናቀቅ ነው ወደ ጎልማሳነት ዘመን ሲገባ ያኔ አይምሮ ይገዛል፣ ስሜትም ይበርዳል፣ ስጋም ይገዛል። የስጋ ፈቃድም ለመግዛት ይበረታል አይምሮ ስለሚከትሰው ማለት ነው። ስለዚህ በዛ ዘመን እንዲቆርብ ይፈቀድለታል ማለት ነው። ይሄ ነው የቤተ ክርስቲያናችን ባህል ትውፊት። እንዴት ህጋዊና መጽሐፍ ቅዱሳዊ እንደሆነ ደግሞ እንመለከታለን። ለምን አባቶቻችን እንዲህ አይነት ቀኖና እንደሰሩ ማለት ነው። ቅዱስ ጳውሎስ ምን አለ መሰላችሁ? አንደኛ ቆሮንቶስ ምዕራፍ 11 ከ27 እስከ 31 ባለው ቃለ ንባብ ነው የምታገኙት። ስለዚህም ይላል ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ልብ በሉ፣ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና አያችሁ፣ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። በድፍረት የተቀበሉት ማለት ነው። ቅስፈት ያገኛቸው አያችሁ፣ ሳይገባቸው የቀረቡ ማለት ነው። የታመሙ አሉ፣ ብዙዎች ደግሞ አያሌዎች አለ አንቀላፍተዋል፣ ተቀስፈዋል፣ ሞተዋል ማለት ነው። ሳይለዩ የክርስቶስ ስጋና ደምን እየተቀበሉ መሆኑን ሳይለዩ፣ ራሳቸውን ሳይመረምሩ፣ ከኃጢአት ሳይለዩ የቆረቡት ናቸው። እነዚህ የታመሙ በደዌ የተመቱ ማለት ነው። ከዛም አልፎ ያንቀላፉ ያሸለቡ ማለት ነው። አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። አያችሁ፣ ይገባኛል ሳይገባኝም ብለን ብንቀርብ ማለቱ ነው። ከኃጢአት ራሳችንን ለይተን ቆርጠን ብንቀርብ ኖሮ ግን አለ ባልተፈረደብንም ነበር። አያችሁ አይደል ክብደቱን? ምን ያህል ስህተት እየሰበኩ እንዳሉ የጥፋት ልጆች ወጣቱን ለኩነኔ ለቅስፈት ለመዳረግ ምን አይነት ትምህርት እያስተማሩ እንደሆነ ልባላችሁ። እንቀጥል። መጽሐፈ ቅዳሴ የሚለውን ስሙ። ካህኑ እጁን ሲታጠብ አዋጁን ሲያውጅ ምን እያለ ነው የሚናገረው? ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል። ልብ በሉ። ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል።
በልቡናው ቂምን የያዘ ልዩ ሐሳብና ዝሙትም ያለበት ቢኖር አይቅረብ። እጄን ከአፋዊ እድፍ ንጹህ እንዳደረግሁ እንደዚሁ ከሁላችሁም ደም ንጹህ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም። ኃጢአታችሁ በራሳችሁ ይመለሳል እንጂ በንጽህና ሆናችሁ ባትቀርቡ እኔ ከበደላችሁ ንጹህ ነኝ ይላል ካህኑ። እንግዲህ ይህንን ቃል ነው እየተቃረነ ያለው ይሄ ካድሬ ላዘዘው ላገዛዙ ወጣቱን ቆራቢ አድርጎ ለማስገዛት አደብ ገዝቶ እንዲገዛ ለማድረግ የተለቀቁት እነዚህ ካድሬዎች፣ ቆሻሻ ካድሬዎች ይሄንን ፍርድ ለወጣቱ ሊጭኑበት ነው። እንግዲህ ወጣቱን ከዚህ ፍርድ ከዚህ እሳት የገሃነም እሳት ፍርድ ሊጨምሩት ነው። እንግዲህ ምንድን እንዳለ ሰምታችሁታል። ነገ ኃጢአት ብሰራ ብላችሁ አትራቁ፣ ተቀብላችሁ ኃጢአት ብትሰሩ ይሻላችኋል ያለው ተብሎ የማያውቅ ነገር ወገኖች፣ ለመጀመሪያ ጊዜ ነው ይሄ ስብከት። እንዲህ አይነት ስብከት በቤተክርስቲያን አውደ ምሕረት ሲሰበክ ነገ ከጓደኛዬ ጋር ከከሌ ጋር እንዲህ ባደርግስ ብላችሁ አትራቁ፣ ቆርባችሁ ኃጢአቱን ብትሰሩ ይሻላል። አያችሁ ቅዱስ ጳውሎስ ከተናገረው እንደገና ደግሞ ቅዳሴ መጽሐፋችን ከሚለው ጋር ምን ያህል እየተቃረነ እንዳለ ልብ እያላችሁ እያስተዋላችሁ አባ ሕርያቆስም በቅዳሴ ማርያም ድርሰቱ ምን አለ? መንፈሳቸውን ያረከሱ ሰዎች ከእርሱ ሊቀምሱ የማይቻላቸው በእውነት ቁርባን ነው። ልብ በሉ። መንፈሳቸውን ያረከሱ ሰዎች ከእርሱ ሊቀበሉ የማይቻላቸው በእውነት ቁርባን ነው። በበግ በጊደርና በላም እንደነበረው እንደቀደመው አባቶች መስዋዕት አይደለም። ፈቃዱን ለሚሰሩ ልብ በሉ፣ ልቦናቸውን ላቀኑ ልብ በሉ፣ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለአመፀኞች ሰዎች ግን የሚባላ እሳት ነው። ልብ በሉ። እሱ ያለውን እያሰባችሁ እሳታውያን የሚሆኑ ሱራፌልና ኪሩቤል ሊነኩት የማይቻላቸው በእውነት እሳት ነው። ልብ እያላችሁ ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛ የጽድቅን መብልና እውነተኛ ሕይወት መጠጥን ወልደሽልናልና። የቤተ ክርስቲያን ልሳን እንግዲህ ይሄ ነው። ቤተ ክርስቲያን የምትናገረው ይሄንን ነው እንጂ ቅድም ያደመጣችሁን ይሄ ካድሬ የቆሻሻ ተኩላ የተናገረውን አይደለም። ስለዚህ ተጠንቀቁ። ለቅስፈት ራሳችሁን ለቅዱስ ጳውሎስ እንዳለው ነው። ራሳችን ብንመረምር ግን ባልተፈረድብንም ነበር ነው ያለው። ልብ በሉ። እንዳይፈረድባችሁ ተጠንቀቁ። የገባችሁት ገፋፍቶ ያስገባችሁ አንዴ ገብታችሁበታል። እግዚአብሔር ይሁናችሁ፣ እናንተ እግዚአብሔር ይሁናችሁ። እስካሁን ያልተቀበላችሁ በእሳት ዘመን ያላችሁ ግን ተጠንቀቁ፣ ራቁ። ከዚህ ማድረግ የሚጠበቅባችሁ እየጾማችሁ እየጸለያችሁ እየሰገዳችሁ የእሳት ዘመንን ማሳለፍ ደጅ እየጠናችሁ መቆየት ነው እንጂ በእሳት ዘመን ሆነ መቁረብ ፈጽሞ ራስን ለፍርድ ለገሃነም ፍርድ ለእሳት ፍርድ መዳረግ ነው። ምክንያቱም የእሳት ዘመን ማስተዋልን ይጋርዳል፣ ስሜትን እንዲያይል ያደርጋል። እሳት ላይ ስንወድቅ አናቅም። ስለዚህ ከዚህ ፍርድ ላይ ከምንወድቅ ራሳችንን በጾም በጸሎት በስግደት አቅበን ጠብቀን ብንቆይና ጎልማሳነት ዘመን ድረስ እስክንደርስ ብንጠብቅ ነው የሚሻለው ነው የምላችሁ። ምክንያቱ ይኸውላችሁ አሁን ኃጢአት ሲባል መዋሸትም ኃጢአት ነው አይደል? መቼም ለኛ የሚቻል አይደለም ከመዋሸት እነዚህ ከትናንሽ ኃጢአቶች ትናንሽ የኃጢአት ትንሽ የለውም የሚሉ እያሉ የሚሉ አሉ። ስህተት ነው አለው። የኃጢአት ትንሽና ትልቅ አለው። ዝሙት መስራት መርከስና ቀላል ውሸት መዋሸት እንዴትም ብሎ እኩል ሊሆን አይችልም። ንስሐውም ይለያያል ክብደቱ። አባቶች የሚሰጡት ንስሐም ይለያያል
ለቀላሉና ለከባዱ ማለት ነው። ቅዱስ ጳውሎስም ከባድ የዝሙት ኃጢአት ከባድ መሆኑን ለይቶ ተናግሯል። አሁን ይኸውላችሁ ሌላው ሁሉ ቀላል ነበር። ከሌላው ሁሉ መታቀብ መቆጠብ ለወጣቱ የሚከብድ አልነበር። በእርግጥ ስሜት ለዝሙት ብቻ አይደለም፣ ለጸብም ይዳርጋል፣ ለተለያዩ ለሁሉም ኃጢአቶች የሚዳርግ ነው የእሳት ዘመን ስሜት። የሆነ ሆኖ ግን ሌሎቹ ኃጢአቶች ቅዱስ ጳውሎስ እንዳለው ይኸውላችሁ ምን አለ መሰላችሁ? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 እስከ 20 ነው። ከዝሙት ሽሹ፣ ሰው የሚያደርገው ኃጢአት ሁሉ ከስጋ ውጭ ነው። ልብ በሉ፣ ሌላው ሁሉ ኃጢአት ከስጋ ውጭ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። አስተውሉ። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? አያችሁ፣ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት። አያችሁ ለዝሙት ምን ያህል ትኩረት እንደሰጠ፣ ዝሙት ምን ያህል ከባድ እንደሆነ፣ እግዚአብሔርን ቤተ መቅደስ ማርከስ እንደሆነ፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ማለት ዝሙት ምን ያህል ከባድ እንደሆነ እንግዲህ አያችሁ። እና አባቶችንም ያሳሰባቸው በእሳት ዘመን ላለ ሰው ማቁረብ ትክክል አይደለም ብሎ እንዲወስኑ ያደረጋቸው ይሄ ነው ዝሙት። ሌላውማ ከሌላው አሁን እንደው ቀለል ካለ ውሸት ከመናገር ማን ይቆጠባል? እስኪ አሁን ግን እሷ ቀላል እንደመሆኗ ንስሐዋም ቀላል ናት። ዝሙት ከወደቅን ግን የእግዚአብሔርን ቤተ መቅደስ ስለሆነ የምናረክሰው የምናፈርሰው ከባድ ኃጢአት ነው። ከባድ ኃጢአት ነው። አያችሁ የእሳት ዘመን ደግሞ ለዚህ ነው የሚዳርገን። ከዚህ እንድንርቅ ነው እንግዲህ በተጋድሎ በጾም በጸሎት በስግደቱ ከዝሙት ሳይወድቅ የሚወጣ የሚዘልቅ ወጣት ካለም ክብር ይጠብቀዋል፣ መልካም ነው። የሚወድቅ ግን ከ90% በላይ የሚወድቅ ስለሆነ ያው እንግዲህ ንስሐውን ተቀብሎ በጎልማሳነት ዘመኑ ይቆርባል ማለት ነው። መሀል ላይ ቢሞትስ ይሉ ይሆናል። ከሞተም በልጅነቱ የቆረበው ቁርባን አለዋ። ምንጊዜም ከኃጢአት አንለይም ብለው ወስነዋል እነዚህ ሰዎች አይደል? እየቆረባችሁ ንስሐ እየገባችሁ እንደገና ኃጢአት ስትሰሩ እየቆረባችሁ ነው ያሉት እና ከኃጢአት አንለይም ብለው ወስነዋል። መቼም ዞሮ ዞሮ አሁንም ቆረበ፣ በልጅነቱ የቆረበው ያው ነው ማለት ነው። ሌላው ደግሞ ምን አለ መሰላችሁ? ክርስቶስ ሲያስተምር ሲሰብክ ምን አለ መሰላችሁ? ምን ያህል ከባድ እንደሆነ እንግዲህ እርኩስ መንፈስ በሉቃስ 11 ከ24 እስከ 26 ነው። ርኩስ መንፈስ ከሰው በወጣ ጊዜ እረፍትን እየፈለገ ውሃ በሌለበት ቦታ ያልፋል። ባገኝም ወደ ወጣሁበት ቤቴ እመለሳለሁ ይላል። ሲመጣም ተጠርጎ አጊጦም ያገኘዋል። ልብ በሉ። ከዚያ ወዲያ ይሄድና ከእርሱ የከፉትን ሌሎች 7 አጋንንትን ከእርሱ ጋር ይይዛል። ገብተውም በዚያ ይኖራሉ። ለዚያ ሰው ከፊተኛው ይልቅ የኋለኛው ይብስበታል። አያችሁ አይደል? አያችሁ? ልብ አላችሁ? አንድ ሰው ንስሐ ይገባል አይደል? ንስሐ ሲገባ አጋንንት ይርቃሉ፣ ከርሱ ይሸሻሉ። ንስሐ ገብቶ ግን በጾም በጸሎት በስግደት እየተጋ ራሱን ካልጠበቀ ተመቻችቶ ነው የሚጠብቀው ለአጋንንት ለሰይጣን ለርኩስ መንፈስ ማለት ነው። እና ተመልሶ ሲያየው ምን አለ ጌታ? ጸድቶ አጊጦም ያገኘዋል። ሰንፎ ተመቻችቶ ማለት ነው። መልሶ ይገባበታል። ሲገባም ከሱ የከፉትን 7 አጋንንት ይዞ ነው የሚገባው። ከዛ ለዚያ ሰው ከፊተኛው ይልቅ የኋለኛው ይብስበታል። አያችሁ? ስለዚህ ንስሐ ገብቼ እንደገና ወድቄ እንደገና ንስሐ ገብቼ የሚለው ነገር አይሰራም። እየገባችሁ ነው? አይሰራም። ንስሐ ስትገቡ ከእናንተ ይርቃል አጋንንት። እንደገና ስትሰንፉ ነው፣ ያውም ሳትወድቁ እኮ ነው። ሰንፋችሁ ከጾም ከጸሎት ከስግደት
ከተለያዩ ትርፋት ራሳችሁን አቅባችሁ ንስሐ ገብቻለሁ ብላችሁ ተዘናግታችሁ ተዘልላችሁ ከተቀመጣችሁ የሚያድርበት አጥቶ ሲዞር የሚያርፍበት አጥቶ ሲዞር ከርሞ እስኪ ልመለስና ልመልከተው ብሎ መጥቶ ባየን ጊዜ ተመቻችተናል ለሱ። ያኔ ለንስሐ እንዳትመቹ አድርጎ ከሱ የከፉትን ሌሎች 7 አጋንንትን ይዞ ያድርበታል። ለዚያ ሰውም ከወትሮ ይልቅ የኋለኛው ይብስበታል ብሏልና ንስሐ መዘናጊያ አይደለም። ገባችሁ? የምንመላለስበትም አይደለም እንዲህ በቀልድ እየከፋ ነው የሚሄደው ጌታ እንደተናገረው ማለት ነው። ለዚያ ሰው ከፊተኛው ይልቅ የኋለኛው ይብስበታል። እየከበደ ነው። አንድ አጋንንት ነበር በፊት 7 ከሱ የከፉትን ይዞ ገብቷል። ስለዚህ ለእግዚአብሔር ቃል ልንገዛ አንችልም። ንስሐ ብንገባ ከብዷላ። አጋንንትም ኃይሉን አጠናክሯል። አሁን መልሶ እንዲጥለን የሚያስችልበትን አቅም ሰተነዋል። ስለዚህ ቆመን አንቀርም በምንም ታምር። አያችሁ? ስለዚህ እየቆረባችሁ ንስሐ እየገባችሁ ኃጢአት ስሩ፣ ኃጢአት እየሰራችሁ እንደገና ንስሐ እየገባችሁ እንደገና ቁረቡ የሚለው አጋንንታዊ ነው ማለት ነው። ለቀላሉ ያው ቀላል ናቸው፣ ችግር የለውም እኮ አሁን አልኳችሁ እኮ ቅድም። ለዝሙት ግን ከባድ ነው ወገኖች፣ ለዝሙት ከባድ ነው። ዝሙት ሰርቶ እንደገና ንስሐ ገብቼ እንደገና ቆርባለሁ የሚለው ነገር ፈጽሞ አይሰራም። ከዚህ ይልቅ አባቶቻችን የሰጡት መፍትሄ ነው ትክክለኛው አማራጭ ነው የምላችሁ። ርቆ መቆየት ግን ርቆ ሲባል ኃጢአት እየሰሩ ሳይሆን እየተጋደሉ ደጅ እየጠኑ ጌታን ዳግመኛ ለቅዱስ ቁርባን አብቃኝ እያሉ ማለት ነው። ሌላው ምንድነው ያለው ሰውየው? ከኃጢአት ልንርቅ አንችልም። ጀስቲፊኬሽኑ ምንድነው? ምንም ብናደርግ ምንም ብንሆን ከኃጢአት ልንርቅ ስለማንችል እየቆረብን እንደገና ኃጢአት እየሰራን አሁን ደግሞ ንስሐ እየገባን እንደገና መቁረብ ነው እንጂ መራቅ የለብንም ማለት ትክክል ነው ወይ? አነጋገር ነው አሁን ጥያቄው። መጽሐፍ ቅዱሳዊ ነው ወይ? የሰው ልጅ ፈጽሞ ከኃጢአት መራቅ እና ፍጹም መሆን እንደሚችል የእግዚአብሔር ቃል ተናግሯል። እንዳለው አይነት ሳይሆን እኛ እንደሱ እሱ እንዳለው ሊሆን ይችላል። እኛ እዚህ በዓለም የምንኖረው ክርስቲያን ነን ባዮቹ የውሸት ክርስቲያኖች ልክ ነው፣ ከኃጢአት ርቀን ላንርቅ እንችል ይሆናል። የሰው ልጅ ሁሉ እንደዛ ነው ማለት ግን አይደለም፣ ፈጽሞ አይደለም። ቃሉም እንደዛ አይልም። እንዲያውም ፍጹማን መሆን እንደምንችል ራሱ ጌታ ተናግሯል። ፍጹማን ከኃጢአት ፈጽሞ የራቅን ፍጹማን መሆን እንደምንችል 1 3 4 ጥቅሶችን እንጥቀስ። የማቴዎስ ወንጌል ምዕራፍ 5 ቁጥር 48 ጌታ ምን አለ? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ትባላችሁ። መሆን ስለሚቻል ነው ጌታ ፍጹማን ሁኑ የሚለው። ሌላም እንድገም። ቅዱስ ጳውሎስ ዕብራውያን 4 ቁጥር 14 ላይ ምን አለ? ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቡና ላላቸው ለፍጹማን ሰዎች ነው። አያችሁ አሉ ማለት ነው። እንዲህ አይነት ፍጹማን ሰዎች አሉ። ይሄ እንዳለው አይደለም። ይሄ ጥፋት ልጅ እንደተናገረው ካድሬው እንደተናገረው አይደለም። አሉ ይቻላልም። ፍጹም መሆን ይቻላል። ከኃጢአት ፍጹም ርቆ ፍጹም መሆን። እሺ አሁንም ዕብራውያን 13:21 ላይ ቅዱስ ጳውሎስ ምን አለ? በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ሥራ ሁሉ ፍጹማን ያድርጋችሁ። ሲመርቅ ነው። ለእርሱ እስከ ዘላለሙ ድረስ ክብር ይሁን አሜን። ምርቃቱን ሰማችሁ? ቅዱስ ጳውሎስ ያለውን ፍጹማን ያድርጋችኋል። እግዚአብሔር ፍጹማን ስለሚያደርግ ነው። እሱም ሆኖ ስላየው ነው። አያችሁ፣ ፍጹም መሆን ይችላል። ፍጹም ከኃጢአት ከርኩሰት
የራቀ የተቆጠበ የዳነ ሰው መሆን ይቻላል። አያችሁ፣ ተለይተን ልንለይ አንችልም እንዳለው አይደለም። ከኃጢአት ርቀን ልንርቅ ስለማንችል ያለው ነገር ያለው አነጋገር ስህተት ነው ማለት ነው። ቅዱስ ጴጥሮስም ምን አለ? በአንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አማልክት ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል አለ። ፍጹማን ያደርጋችኋል። ስለዚህ ፍጹም መሆን ይቻላል። እሱ እንዳለው እንደተናገረው ከኃጢአት ተለይተን የማንለይ አይደለንም ማለት ነው። አያችሁ፣ አሉ ፍጹማን የሆኑ መሆን የሚችሉ። ስለዚህ የተናገረው ከኃጢአት ተለይተን ልንለይ ርቀን ልንርቅ ስለማንችል እየቆረብን እንደገና አሁን ኃጢአት ስንሰራ ንስሐ እየገባን እንደገና መቁረብ እንዲህ ብላችሁ ከምትርቁ እየቆረባችሁ ኃጢአት ብትሰሩ ይሻላል እኮ ነው ያለው። አይገርም? ስለዚህ ይሄ መጽሐፍ ቅዱሳዊ አይደለም፣ የቅድስት ቤተክርስቲያን ልሳንም አይደለም። ገብቷችኋል? ቅዱስ ቁርባንን እንዳንዳፍር ያነበብኩላችሁ ጥቅሶች፣ የቅዳሴው አዋጅ የሚገልጹት ፈርተን ፍጹም በመፍራት በክብር በማክበር እንጂ በመዳፈር እንድንቀርብ አይደለም የሚያሳስቡት። ፈጽሞ ልክ እንደ ግብጽ ክርስቲያኖች የግብጽ ክርስቲያኖች እንደ ሻይና ዳቦ ነው፣ የማይቆርብ የለም። አሁን እንደነሱ ሊያደርጉ ነው እኮ እነዚህ ትግል የሚጠሩት። እንደዛ ከሆነ በቃ ህዝበ ክርስቲያኑ አንገቱን የደፋ ያቀረቀረ ምንም ቢሉት ምንም የማይመስለው ለሀገሬ ለወገኔ ለቤተክርስቲያኔ ለራሱም ለራሴም የማይል ሊያደርጉ እኮ ነው ጥረታቸው። እንዲሆን ነው እነሱ ፍላጎታቸው። ያ ግን መጽሐፍ ቅዱሳዊ አይደለም። የግብጽ ክርስቲያኖችም እንዲህ በማድረጋቸው ልክ ናቸው አላለም ቃሉ። እንድንፈራ እንድንርቅ ቅዱስ ጳውሎስ በጣም በእጅጉ አስጠንቅቋል። ይህን ጥቅስ የሚያውቁና የሰሙ እኮ አይመስሉም የግብጽ ክርስቲያኖች። በቃ እንደ ሻሂድ እንደ ዳቦ ሻይ ቤት ገብቶ ምንም ዝግጅት ጥንቃቄ የለም፣ መፍራት የለም። እንዴት አቅለው እንደተመለከቱት እነሱ ብዙ ስህተት ብዙ መሳት ውስጥ ገብተዋል። ቅድስት ድንግል እመቤታችን ማርያምን ሁሉ ጥንተ አብሶ አለበት ብዙ ኑፋቄ ውስጥ ገብታለች የግብጽ ቤተክርስቲያን። በነገራችን ላይ ብዙ ነገር በጾም ላይ ሮብ ዓርብን አይጾሙም፣ ከነጫማው ነው ቤተክርስቲያን የሚገቡት። ብዙ ስህተት ውስጥ በየዘመኑ እየገቡ መጥተው አሁን ጨርሰው ጠፍተዋል። እና እነሱን ምሳሌ ልናደርግ ፈጽሞ አንችልም። የወደቁ ስለሆኑ የጸኑትን አስቡ ነው የሚለው ቃሉ። በመዳፈራቸው አልተጠቀሙ፣ ተጎዱ እንጂ ይኸው ለኑፋቄ ተጋልጠው ተሰጡ፣ ኑፋቄ ላይ ወደቁ። እና እነዚህ ነገሮች በጣም ጥንቃቄ የሚፈልጉ ናቸው። ለመሆኑ ቅዱስ ሥጋውና ክቡር ደሙን የምንቀበለው ለምንድን ነው? እስኪ ልጠይቃችሁ። ዓላማው ምንድን ነው? ጥቅሙ ምንድን ነው? ምንድን ነው የሚመስላችሁ? አሁን ብዙ ሰው ሲሳሳት የማየው ቅዱስ ሥጋውና ክቡር ደሙ ምህረት፣ ይቅርታ ማግኛ ከእግዚአብሔር ይቅርታና ምህረት ማግኛ የሚመስለው አለ። ልብ በሉ። የእግዚአብሔር ቃል ይኸውላችሁ ቅዱስ ሥጋውና ክቡር ደሙ ለሁለት ዓላማ ነው የምንቀበለው። ለሁለት ዓላማ። ቅዱስ ሥጋውና ክቡር ደሙ ይቅርታና ምህረት ማሰጫ አይደለም። ልብ በሉ። ይቅርታና ምህረት ማሰጫ ንስሐ ነው። እሱ ንስሐ ቀኖና ነው። እሱ ለበደላችን ይቅርታና ምህረት የምናገኘው ራስን ለካህን በማሳየት ይቅርታና ምህረት የምናገኘው በንስሐ ነው። ቅዱስ ሥጋውና ክቡር ደሙስ ምንድነው ዓላማውና ጥቅሙ ያላችሁ እንደሆነ ራሱ ጌታ ከተናገረው ቃል ምን ይላል መሰላችሁ? ዮሐንስ ወንጌል ምዕራፍ 6 ቁጥር 54 እስከ 56 ምን ይላል? ሥጋዬን የሚበላ
ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። አንዱ ጥቅሙና ዓላማው ይሄ ነው ማለት ነው። ክርስቶስ በእኛ እንዲኖር እኛም በእርሱ እንድንኖር የክርስቶስ አካል እንድንሆን መንግስቱን ለመውረስ የክርስቶስ አካል መሆን ስላለብን ህብረት ለመፍጠር ከክርስቶስ ጋር ነው አንዱ ዓላማው። ሁለተኛው ዓላማው ደግሞ ከኃጢአት ለመንጻት ምን ማለት ነው? ኃጢአት፣ ርኩሰት፣ በደላችንን ለመፋቅ ለመደምሰስ ነው። ልብ በሉ፣ ምህረት ይቅርታ ለማግኘት የሚሆነው ንስሐ ነው። ልብ በሉ፣ ኃጢአትን ለማስፋቅ ለማስደምሰስ ከኃጢአት ለመንጻት ግን የክርስቶስ ሥጋና ደም ነው። ልዩነታቸው እየገባችሁ ነው? ይኸውላችሁ አንድ ሰው ኃጢአት ይሰራል። ኃጢአት ይሰራና ንስሐ ሲገባ ይቅርታና ምህረት አግኝቷል ማለት ነው። ግን ያ ኃጢአትና ርኩሰት በደል እንደተጻፈ አለ፣ በእርሱ ላይ አሻራው አለ። የዛ ኃጢአት እሱን ለማንጻት ለማጥፋት ለመደምሰስ የክርስቶስ ሥጋና ደም ነው ማለት ነው የሚያስፈልገው። ገብቷችኋል? ምህረት ለማግኘት ይቅርታ ምህረት ለማግኘት የሚለው እሱ ንስሐ ነው። ለማስፋቅ ለማስደምሰስ እና ለመንጻት ደግሞ ቅዱስ ሥጋውና ክቡር ደሙ ነው። ያ ኃጢአት እንዳልነበረ ሆኖ እንዲጠፋ ማለት ነው። እንደቀደመው ንጽህናችን ሆነን እንድንገኝ ማለት ነው። ኃጢአት ከመስራታችን በፊት እንደነበረን ንጽህና ሆነን ለመገኘት ቅዱስ ሥጋውና ክቡር ደሙ ነው ማለት ነው። አያችሁ? ሁለተኛው ጥቅም የቅዱስ ሥጋውና የክቡር ደሙ ከእርሱ ጋር ህብረት አለን ብንል፣ ልብ በሉ፣ ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም። ልብ በሉ። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ከማን ጋር? ከክርስቶስ ጋር በብርሃን ብንመላለስ። ልብ በሉ። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ልብ እያላችሁ ነው? በብርሃን ለሚመላለስ ነው። ልብ በሉ። በብርሃን ስንመላለስ ነው እንጂ የክርስቶስ ደም ከኃጢአት ሁሉ የሚያነጻን ኃጢአት ላይ ሆነን አይደለም፣ እርኩሰት ላይ በደል ላይ ሆነን አይደለም። ከላይ ጥቅሱን ልብ በሉት። በቀጥታ ያነበብኩላችሁ፣ ከመሃል የቀነስኩት ያጎደልኩት የለም። ደግሜ ላንብብላችሁ፣ ልብ ብላችሁ አድምጡኝ። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም። ልብ በሉ። ዘጋው። በጨለማ ነው ያለን፣ ህብረት አለን እያልን ነገር ግን በጨለማ ብንመላለስ ውሸተኞች ነን፣ በብርሃን ውስጥ አይደለን። ኃጢአት እርኩሰት ላይ በደል ላይ ሆነን ማለቱ ነው። ነገር ግን አለ፣ ልብ በሉ፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ከማን ጋር? ከክርስቶስ ጋር። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የክርስቶስ ደም ከኃጢአት ሁሉ የሚያነጻው ማንን ነው ማለት ነው? በብርሃን የሚመላለሱትን። ራሱ ጥቅሱ ያለውን ነው ያነበብኩላችሁ፣ የኔ ትርጉም አይደለም። በብርሃን ለሚመላለስ በጨለማ የሚመላለሰውን ሳይሆን፣ በኃጢአት በርኩሰት በበደል በአመፃ ያለውን ሳይሆን በብርሃን የሚመላለሰውን ነው ከኃጢአት የሚያነጻው። ስለዚህ ምን ማለቱ ነው? በብርሃን የሚመላለሰው ሰው በኃጢአት መቼም ከዛ በፊት የመውደቅ ትሬንድ ስለሚኖረው የክርስቶስ ደም በብርሃን መመላለሱን አስቦ ከኃጢአት ያነጻዋል። እንደቀደመው ንጹህ ነፍስ
እንደነበረው ንጽህና ይሆናል ማለት ነው። እቺን ጥቅስ ነው እንግዲህ የልጁም የኢየሱስ ክርስቶስ ደም ከኃጢአቱ ያነጻናል እያሉ ነው እንግዲህ ማንም እየገባ እንዲቆርብ እየሰበኩ ያሉት። ቃሉ ግን የሚለው ምን እንደሆነ አሁን እንገልጽላችኋል። እየገባችሁ ቁረቡ፣ እንደገና ንስሐ ኃጢአት ስትሰሩ ንስሐ እየገባችሁ እንደገና እየገባችሁ ቁረቡ የሚሉት ይኸውላችሁ ቆንጽለው ጠቅሰው ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአቱ ያነጻናል የምትለዋን ቆርጠው ወስደው አንድ አረፍተ ነገር ከፍ ቢሉ ግን እነማንን የሚለውን ይመልስላቸው ነበር። ምን ማለትስ ነው የሚለውን ይመልስላቸው ነበር። ቅድም ያልኳችሁን ማለት ነው። እና ሁለት ጥቅም ነው ያሉት ቅዱስ ሥጋውና ክቡር ደሙ እነዚህ የገለጽኩላችሁ ነው። ምህረትና ይቅርታ የምናገኘው ግን በንስሐ ነው። እሱ ደግሞ በንስሐ ነው። እና ይሄ ካድሬ የተናገረው ነገር ፍጹም ስህተት ለመጀመሪያ ጊዜ ነው። በነገራችን ላይ ማንም ደፍሮ እንዲህ ሲሰብክ ታይቶ ተሰምቶ አይታወቅም። ለመጀመሪያ ጊዜ ነው እና አጋንንታዊ ነው። የቤተክርስቲያን ያልሆነ የመናፍቃን የድፍረት ቃል ንግግር ነው። ከዚህ በጣም እንራቅ እንቆጠብ ላለሁ አጥብቄ ነው ማሳስባችሁ ወገኖቼ። ከቤተክርስቲያን ይውላችሁ አባቶች በቀደመው ዘመን የሰሩትን ይውልጂ ሰሎሞን እኮ ተናግሯል። አባቶች ያጠሩት የቀደመውን ቅጥር አታፍርስ ይላል እኮ። ከአባቶች ይውላችሁ አባቶች በቅድስና መንፈስ ሆነው ነው ይህንን እንዲህ አይነቱን ባህል ክርስቲያናዊ ባህል የሰሩት የቀረጹት። እያንዳንዷ ቤተክርስቲያን ውስጥ የምትደረግ ነገር በመንፈስ ቅዱስ መሪነት የተደረገች ናት። አባቶቻችን ያደረጓት የቀጠሯት ቅጥር ያሰመሯት መስመር በሙሉ በእግዚአብሔር መንፈስ መሪነት የተደረገ በእግዚአብሔር ትእዛዝ ሰጭነት የተደረገ ነው። ልንንቀው ፈጽሞ አይገባም። እሱን አልፈን ጥሰን ልናልፍ ፈጽሞ አይገባም። ይህን ካደረግን ከአጋንንት ነን ወገኖች፣ ከአጋንንት ነን። እነዚህ ሰዎች ከአጋንንት ናቸው። ምክንያቱም ይህን ድንበር አልፈው ሄደዋል። አያችሁ፣ አጥር ጥሰው አልፈው ሄደዋል። ከቤተክርስቲያኗ ባህል ክርስቲያናዊ ባህል የቁርባን ባህል ትውፊት ጥሰው ስለወጡ እንግዲህ ጭንጋፎች እኮ ናቸው። ይገርማችሁ እነዚህ አሁን ከአባቶቻችን ከጥፍራቸው ቆሻሻ ጋር እንኳን የማይነጻጸሩ ናቸው። የድፍረታቸው ድፍረት ማነን ሳይሉ እኛ ማነንና ሳይሉ ከቃሉ ጋር ቁልጭ ብሎ ከተጻፈው ከእግዚአብሔር ቃል ጋር እየተቃረኑ ነው እንግዲህ የሚሰብኩት። ከራሱ ከቅዳሴው አዋጅ ጋር እየተቃረኑ ነው ይሄን የሚሰብኩት። ላደሩለት የጥፋት አገዛዝ ብለው ማለት ለሆዳቸው ለካድሬነታቸው አድልተው እግዚአብሔር ያሳያችሁ ሃይማኖት የሚባል ነገር ውስጣቸው እንደሌለ፣ እግዚአብሔርን መፍራት የሚባል ነገር ውስጣቸው እንደሌለ፣ አምላካቸው ሆዳቸው ብቻ እንደሆነ ጥቅማቸው ብቻ እንደሆነ ነው የምትረዱት ከዚህ። እና ይሰውረን ከእንደዚህ አይነት የጥፋት መልእክተኛ ስብከት። ተጠበቁ፣ ተጠንቀቁ፣ ተጠበቁ። ሌላ ምንም ምለው የለኝም። እግዚአብሔር ይስጥልኝ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎው፣ ሰብስክራይብ፣ ኮሜንት እና ላይክ እያደረጋችሁ አመሰግናለሁ።